ኖላዊ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን ክርስቲያኖች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እንኳን ለዘመነ ስብከት ሶስተኛ ሳምንት ኖላዊ ቸር እረኛ ቸር ጠባቂ ለሚባለው ዕለት እውነተኛውን እረኛ ጌታ መድኃኒት የሆነውን ኢየሱስ ክርስቶስን ቤተክርስቲያን ለምንዘክርበት ዕለት በሰላም በጤና በሕይወት ሁላችንንም አደረሰን አደረሳችሁ። በዚህ ዕለት በኦርቶዶክሳዊት ተዋሕዶ ቤተክርስቲያን ዘርፈ ብዙ አገልግሎት ይሰጣል። በዚህ ከሚሰጠው አገልግሎት መካከል በተለይም ደግሞ በቅዳሴው መካከል ያለውን ምስባኩን በዜማ እናዳምጣለን። እግዚአብሔር ከሁላችን ጋር ይሁን። በመዝሙረ ዳዊት መዝሙር 79 በቅንፍ 80 ቁጥር 1 ላይ ያለው ኖላዊሆሙ ለእስራኤል አጽም ዘይሬዎሙ ከመ አባግዓ ዮሴፍ ዘይነብር ላዕለ ኪሩቤል አስተርአየ የሚለውን የዳዊት መዝሙር ይሆናል። ኖላዊ ሆሙ ለእስራኤል አጽም ከመ አባግዓ ዮሴፍ ዘይነብር ላዕለ ኪሩቤል አስተርአየ በተለያየ ምልክት ምስባኩ ይባላል። በእንተ ዝናፈቅረኪ በሚለው ኖላዊሆሙ ለእስራኤል አጽም ዘይሬዎሙ ከመ አባግዓ ዮሴፍ ዘይነብር ላዕለ ኪሩቤል አስተርአየ እንግዲህ ይሄ የዳዊት መዝሙር አሁን የሰበክነው ምስባክ በዚሁ በኖላዊ በሶስተኛው የዘመነ ስብከት ሳምንት ዕለት ከልደት አስቀድሞ በሚውለው ዕለተ ሰንበት የሚባል ምስባክ ነው።
እንግዲህ ያለንበት ወቅት እንደሚታወቀው በቤተክርስቲያናችን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምህሮ 2018 ዓመተ ምህረት ዘመነ ማርቆስ፣ በክፍላተ ዘመን ደረጃ ደግሞ ዘመነ መጸው፣ ከዛም ዘመነ አስተምህሮ፣ ዘመነ ጾም፣ የነቢያት ጾም የምንጾምበት እየጾምን ያለንበት ወቅት ነው። ቤተክርስቲያን በራሷ አቆጣጠር ለሌሎችም ወይም ደግሞ ሌሎችም የሚጠቀሙበት ዓመተ ምህረቱን ቤተክርስቲያን ለሁሉም አካፍላ ማለትም ዓመተ ምህረቱን ሁሉም ይጠቀምበታል። ከዛ ደግሞ በመለስ በቤተክርስቲያን አቆጣጠር እንዲህ 2018 ብቻ ተብሎ ሳይሆን ወቅቱ የሚገለጠው ዘመነ ማርቆስ ካልን በኋላ ከአራቱ ክፍላተ ዘመናት መካከል ደግሞ ዘመነ መጸው የነፋሻማ ወቅት ማለት ነው። ዘመነ ሐጋይ፣ ዘመነ ጸደይ፣ ዘመነ ክረምት የሚባሉት ወቅቶች አሉ። በዓመት እንደሚታወቁ አራት ወቅቶች አሉ። ከአራት ወቅቶች መካከል አንደኛው ዘመነ መጸው የሚባለው 390 ማለትም 90 ቀናትን የሚሸፍነው እስከ ታኅሳስ 25 ያለው ማለት ነው። በዚያ ውስጥ ደግሞ ቀደም ሲል ለማለት እንደሞከርኩት ዘመነ አስተምህሮ የጌታ ምሕረት፣ ቸርነት፣ ይቅርታ የሚታሰብበት የሚዘከርበት እንዲህ እያልን ስንወርድ ዘመነ ስብከት ደግሞ ከ7 እስከ 27 ድረስ ወይም እስከ 26 የሚሸፍነው ማለት ነው። በውስጡ ደግሞ ስብከት፣ ብርሃን፣ ኖላዊ እያልን እንጠራቸዋለንና ያው ቤተክርስቲያን በአቆጣጠር ደረጃ በዓላትንም እንደዚሁ በዚሁ መልኩ ለምሳሌ በገጠሪቱ ኢትዮጵያ አሁን ላይም ቀናትን እንኳን ሲጠሩ ሃይማኖት ወለድ በሆነ መንገድ ባህል አድርገውት ኑሮ አድርገውት በ21 እንገናኝ፣ በ29 እንገናኝ ብለው ቀጠሮ ይይዛሉ። በ21 እንገናኝ ማለትም የእመቤታችን ዕለት እንገናኝ ካሉ በ21 ማለታቸው ነው። የባለ ጊዜ እንገናኝ ሲሉ ደግሞ በ29 ማለታቸው ነው። የመድኃኔዓለም ዕለት እንገናኝ ሲሉ በ27 ማለታቸው ነውና እንዲህ አይነት አቆጣጠሮች በቤተክርስቲያን የተለመዱ ናቸውና አሁን ያለንበትን ወቅት ለመዘከር ያህል ነው። እንግዲህ ወቅቱ ሰፊ ነገሮች የሚታሰቡበት የሚዘከሩበት ወቅት ነው። በተለይም ደግሞ አሁን የያዝነውን ስንመለከት ኖላዊ የሚባለውን ንዑስ ክፍል ማለት ነው። ዳዊትን በመዝሙሩ አስቀድሞ እንደነገረን ኖላዊ ሆሙ ለእስራኤል አጽም፣ የእስራኤል ጠባቂያቸው አድምጥ፣ ዘይሬዎሙ ከመ አባጋ ዮሴፍ፣ ዮሴፍን እንደ መንጋ የምትመራ ዘይነብር ላይ ለኪሩቤል አስተራየ፣ በኪሩቤል ላይ የምትቀመጥ ተገለጥ ወይም ተገለጠ ብሎ ፍጻሜውንም ጨምሮ ማለት ነው የሚናገረውን በቤተ ክርስቲያን ይሰበካል። እንግዲህ ይህንን የመዝሙር ክፍል አስቀድሞ ነቢየ እስራኤል ቅዱስ ዳዊት ስለ መሲሁ ጭምር የተናገረው በዋናነትም ፍጻሜውን የሚያገኘውን በሱ ስለሆነ ማለት ነው የተናገረው ክፍል ነው። ይሄ የዳዊት መዝሙር በአጠቃላይ ስለ መሲሁ በሰፊው የሚናገር ክፍል ነው። በብሉይ ኪዳን ቅዱሳት መጻሕፍት ሊቃውንተ ቤተክርስቲያንም እንደሚናገሩት መዝሙረ ዳዊትና ትንቢተ ኢሳይያስ ባይኖሩ ኖሮ ብሉይ ኪዳን ባዶ ይሆን ነበር ይላሉ። ምክንያቱም ትንቢተ ኢሳይያስና መዝሙረ ዳዊት ማለት ስለ መሲሁ፣ ስለ ጌታችን፣ ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምልተው አስፍተው የራቀውን አቅርበው የረቀቀውን አጉልተው የሚናገሩበት የመጽሐፍ ቅዱስ ክፍል ስለሆነ ማለት ነውና መዝሙረ ዳዊት ስንልም 150ው መዝሙር በዋናነት ስለ መሲሁ የሚናገር ነው ብሎ መውሰድ ይቻላል። ከዚህ የተነሳ ነው ኦርቶዶክሳውያን ክርስቲያኖች ትልቁ የጸሎት ክፍላቸው ለየብቻም የሚጸልዩት ጸሎታቸው እሱ ነው። በማህበርም ከሚጸለዩ ጸሎቶቹ መካከልም ሰፊውን ድርሻ የሚይዘው በቤተክርስቲያን መዝሙረ ዳዊት ነው። መዝሙረ ዳዊት በቤተክርስቲያን አገልግሎት የማይገባበት ቦታ የለም። በቅዳሴው ላይ ብንል መዝሙረ ዳዊት በዋናነት የሚይዘው እሱ ነው። በማህሌቱ ብንል፣ በሰዓታቱ ብንል፣
በዝማሬ መዋሥዕቱም በኩል ቢባል በሌሎቹም ቤተክርስቲያን አሉኝ በምትላቸው ዘርፈ ብዙ መንፈሳዊ አገልግሎቶች ውስጥ መዝሙረ ዳዊትን በሰፊው ትጠቀማለች። እርግጥ ነው የሐዲስ ኪዳኗ ቤተክርስቲያን ብቻም ሳይሆን ቀደም ሲልም የነበሩት ማለት ነው ለመዝሙረ ዳዊት ትልቅ ቦታ ይሰጡታል። ልክ አይሁዳውያንም ሳይቀሩ እንደዚሁ ማለት ነው ትልቅ ቦታ ከሚሰጡት የመጽሐፍ ቅዱስ ክፍል መካከል አንዱ መዝሙረ ዳዊት ነው። እኛን ኢትዮጵያውያን ብቻም ሳይሆን ሌሎች አሃት አብያተ ክርስቲያናትም መዝሙረ ዳዊትን አሁን ባለችው የሐዲስ ኪዳኗ ቤተክርስቲያን በቤተክርስቲያናችን ዘርፈ ብዙ አገልግሎት እንጠቀምበታለን፣ ይጠቀሙበታል። እንዳልኩት መዝሙረ ዳዊት ስለ መሲሁም ሰፊ ድርሻ የያዘ ስለሆነ ማለት ነው። በቁጥር እንግዲህ 150 መዝሙረ ዳዊት ይባላል። ተጨማሪ 15ቱ የነቢያት ጸሎት፣ የነ ሙሴ የነ ነቢያት ሐና የመሳሰሉትን የሰለስቱ ደቂቅን ስንጨምር 15ቱን እንደገናም ደግሞ 5ቱን መኃልየ ዘሰሎሞን ስንጨምር ደግሞ በአጠቃላይ 170 ይሆናል ማለት ነው። የዳዊት መዝሙር ተብሎ የሚታወቀው 150ው ግን እነዚህ 20ው ደግሞ ሲጨመሩ 170 ሆኖ ዛሬ ላይ በቤተ ክርስቲያን አስቀድሜ ለማለት እንደሞከርኩት በግልም ሆነ በማህበር ከሚጸለዩ ጸሎቶች መካከል አንዱ መዝሙረ ዳዊት ነው ማለት ነው። ዛሬ ላይ ሰዎች ምን እንጸልይ ብለው እንኳን ሲጠይቁ ቅድሚያ የሚነገራቸው የሚሰጣቸው መዝሙረ ዳዊት ጸልዩ ነው የሚባለው። አባቶቻችንም ይሄንን ጸሎት ጸልየው የተጠቀሙበት ስለሆነ የመንፈስ ቅዱስም ሐሳብ ስለሆነ እርግጥ ነው መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው በአጠቃላይ። መዝሙረ ዳዊት ደግሞ በተለየ መንገድ ክርስቶስ ከመወለዱ ከ1000 ዓመታት በፊት ሆኖ በመንፈስ ቅዱስ መነጽርነት ወደፊት ሊከናወን የሚችለውን ስለ መሲሁ፣ ስለ እውነተኛው ብርሃን፣ ስለ እውነተኛው እረኛ፣ ስለ እውነተኛው ኖላዊ ክርስቶስ ዳዊት በመዝሙሩ የተናገረው ስለሆነ ይሄንን ዛሬም በዳዊት እግር ላይ ቆመን እንጸልየዋለን፣ እንማጸንበታለን፣ እንጠቀምበታለን ማለት ነውና ለዚህም ነው ቤተክርስቲያን ቅዳሴውን ከመገባቱ አስቀድሞ ጸልያ ቅዳሴውን የምትጀምረው አንደኛ በመዝሙረ ዳዊት ነው። ወደ 5 መዝሙራት የሚሆኑ አሉ። እነሱ ተጸልየው በንዋያት ቅዱሳት ላይ ነው ቅዳሴው የሚጀምረው። ቅዳሴውን ከተጀመረ በኋላ መዝሙረ ዳዊት በዋናነት ሰፊውን ቦታ የሚይዘው በዚህ ዲያቆናቱ በጥዑም ዜማ የሚያዜሙት ክፍል ምስባክ የተሰኘው ከወንጌሉ በፊት የሚነበበው ክፍል ነው ማለት ነው። በዋናነት የምስባኩ የመዝሙረ ዳዊቱና የወንጌሉ ክፍል በተነጻጻሪ ተናበው እንዲሄዱ ተደርጎ ምስባኩም ይሰበካል፣ የወንጌል ክፍሉም ይነበባልና ወንጌሉም በዚህ ዕለት በኖላዊው ዕለት ማለት ነው በዕለተ ሰንበት የሚነበበው የወንጌል ክፍል የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ያለው አንቀጸ አባግ ስለ እውነተኛው እረኛ ስለ ኢየሱስ ክርስቶስ የሚናገረው ክፍል ነው ማለት ነው። ስለዚህ ዳዊት በምስባኩ ላይ ሊገልጽ የፈለገው ነገር በተወሰነ መልኩ ለማየት ያህል ኖላዊሆሙ ለእስራኤል አሕጽም፣ የእስራኤል ጠባቂያቸው አድምጽ፣ ዘይርእዮሙ ከመ አባጋ ዮሴፍን እንደ መንጋ የምትመራ በኪሩቤል ላይም ያለህ የምትቀመጥ ተገለጽ እያለ መዝሙሩ የናፍቆት መዝሙር ነው። የናፍቆት መሲሁን የመናፈቅ መዝሙር፣ በጉጉት በተስፋ የመጠበቅ መዝሙር ነው። እንግዲህ ይህ ወቅት ብዙ ቅዱሳን አባቶቻችን ነቢያት ክርስቶስን ፈኑሪከ እጅህን ላክ ቀኝህን ላክ እያሉ የተማጸኑበት እውነተኛውን አዳኝ እውነተኛውን መሲህ ክርስቶስን የተጠባበቁበት ወቅት ነው። የጾሙበት፣ የጸለዩበት፣ ሱባኤ የቆጠሩበት ዕለት ነው። ያ ሱባኤያቸው፣ ያ ጾም ጸሎታቸው፣ ያ በጉጉት በናፍቆት እውነተኛውን መሲህ እውነተኛውን አዳኝ መድኃኔ ዓለም ክርስቶስን መጠበቃቸው ሰምሮላቸው በቀጠረው ቀን ሰዓቱና ጊዜው ሲደርስ ቅዱስ ጳውሎስም በገላትያ መልእክቱ እንደነገረን ማለት ነው ጊዜው ሲደርስ ከሴት ተወለደ ብሎ እንደገለጠልን እውነተኛው እረኛ እውነተኛው አዳኝ ተገልጧል። ስለዚህ ዳዊትም ክርስቶስ ከመወለዱ ከ1000 ዓመታት በፊት ሆኖ ወደፊት ሊከናወን የሚችለውን በተለይም በሱ በኩል በስጋ በዘር ሐረግነት በሱ በኩል የሚመጣውን አዳኝ በተስፋ ይጠብቅ ነበረ። የእስራኤል ጠባቂያቸው አድምጥ ይላል። የእስራኤል ዘሥጋ ጠባቂ እውነተኛው እረኛ እግዚአብሔር እንደሆነ ዳዊት ይናገራል።
ፍጻሜው ግን እስራኤል ዘነፍስ ለተሰኘን ዛሬ ላይ ላለን ወደፊትም ለሚነሳው እስራኤል ዘነፍስ ለሆነው ትውልድ ሁሉ የሚሆንም መዝሙር ጭምር ነው። የእስራኤል ዘነፍስ ጠባቂ፣ የሰው ልጆች ሁሉ ጠባቂ፣ እውነተኛ እረኛ አድምጥ ዘይረዮሙ ከመ አባጋ ዮሴፍ፣ ዮሴፍን እንደ መንጋ የምትመራ እያለ እስራኤላውያንን በዮሴፍ አስገብቶ ይናገራልና ከዛም በተረፈ ዘይነብር ላይ ለኪሩቤል አስተርአየ፣ በኪሩቤል ላይ የምትቀመጥ። እንግዲህ እዚህ ላይ ሁለት ነገር ነው ዳዊት የሚያስቀምጠው። አንደኛ በኪሩቤል ላይ ነግሶ የሚኖረው እግዚአብሔር ንጉሱን እግዚአብሔርን ታላቁን እግዚአብሔርን እና እሱ ያ ንጉስ የሆነው በኪሩቤል ላይ ነግሶ የሚኖረው የሚቀመጠው፣ እርግጥ ነው ኪሩቤል የሚሸከሙት ሳይሆን ራሱ ኪሩቤልን የሚሸከማቸው ማለት ነው። በሌላ መንገድ እሱ ራሱ እንደገና ደግሞ እረኛ መሆኑ ጠባቂ መሆኑ ያ በእስራኤል በኪሩቤል ላይ የሚቀመጠው የነገሰው ያ ንጉሱ እግዚአብሔር ለእስራኤል ዘነፍ ጠባቂ እውነተኛ እረኛ መሆኑን ይናገራልና በናፍቆት ነው ተገለጥ ነው የሚለው። ተገለጥ እያለ በተስፋ ይናገራል። ወይእዜኒ መኑ ተስፋ ያኮኑ እግዚአብሔር የሚለው ዳዊት፣ ከዚህ በኋላ ተስፋ የማን ነው የሚለው ዳዊት፣ የእሱ መሪነቱ ንጉስነቱ የእስራኤል ሁሉ መሪ መሆኑ ተስፋ አይደለም። ዳዊት ትልቁ ተስፋው ወደፊት የሚመጣው የሚገለጠው ዓለምን ከኃጢአት አረንቋ ነፃ የሚያወጣት ለሰው ልጅ ሁሉ ተስፋ የሆነው እውነተኛው እረኛ እግዚአብሔር እንዲገለጥ ይፈልጋልና ቤተክርስቲያን ዛሬ ላይ ይህን ምስባክ ስትሰብክ በዚህ ልክ እነ ዳዊት የተቀኙለት፣ በዚህ ልክ ነቢያት ሱባዔ የቆጠሩለት፣ የጾሙለት፣ የጸለዩለት፣ በናፍቆት የጠበቁት ጌታ ያ እውነተኛው እረኛ ተገልጧል። አሁን ላይ ያንን እነ ዳዊት እና ሌሎችም ቅዱሳን ነቢያት በተስፋ ሲጠብቁት የነበረውን የተገለጠውን ጌታ ዛሬ ላይ ታመሰግነዋለች፣ ታከብረዋለች። ቤተክርስቲያን እረኛዬ ነህ ትለዋለች። ኖላዊ ኄር እውነተኛ እረኛ ትለዋለች። ራሱም ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ እንዳለው ማለት ነው፣ እውነቱን እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድም ግን የሚመጣ እርሱ ሌባ ነው፣ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛ ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች ስማቸውን ይጠራቸዋል። የራሱን ካወጣቸውም በኋላ በፊታቸው ይሄዳል እያለ እውነተኛ እረኛ መሆኑን በአጠቃላይ በዚሁ በዮሐንስ ወንጌል ራሱ በአካል ያ እነ ዳዊት ና ተገለጥ እያሉ ሲጠብቁት የነበረው ጌታ ተገልጦ በአጭር ቁመት በጠባብ ደረስ ተወስኖ ተገልጦ እውነተኛ እረኛነቱን ገልጧል ማለት ነው። እርግጥ ነው አምላካችን እግዚአብሔር እውነተኛው እረኛ እሱ ነው። ከዛ በመለስ ደግሞ ብዙ እረኞችንም ሰጥቶናል። ቅዱሳን መላእክትን እረኛ አድርጎ ሰጥቶናል። የቀደሙ አበውን እረኛ አድርጎ ሰጥቷል። ነቢያትን እረኞች አድርጎ ልኳል። ሐዋርያትን እንደገና በሐዲስ ኪዳን ማለት ነው እረኞች አድርጎ ልኳል። ጠባቂዎች አድርጎ ልኳል ማለት ነው። ካህናትን እረኞች አድርጓል። እውነተኛውና ዘላለማዊው እረኛ ግን ምንደኛ ያይደለው ይልቁንም ደግሞ ስለ በጎቹ ነፍሱን አሳልፎ የሚሰጥ ቤዛ የሆነው እረኛ ማንም የማይተካከለው ማንም የማይወዳደረው እረኛ እሱ ነው እና ቤተክርስቲያን ዛሬ ላይ እውነተኛ እረኛዋ እሱ መሆኑን እውነተኛ ጠባቂዋ እሱ መሆኑን ኖላዊሆሙ ለእስራኤል አጽም ዘይሬዮሙ ከመ አባጋ ዮሴፍ የእስራኤል ዘሥጋ ጠባቂያቸው የነበርክ አሁን ደግሞ የእስራኤል ዘነፍስ ጠባቂ የሆንከው እውነተኛው እረኛ ቸር እረኛ አድምጥ ትላለች። በመከራዋ በስደቷ በሐዘኗ በጊዜውም ያለ ጊዜውም በሚገጥማት ነገር ሁሉ ዛሬም ላይ ይህንን እውነተኛ እረኛ ትጠራዋለች፣ ትጸልያለች። በዳዊት መዝሙርም በዚህ ልክ ትጠቀማለች ማለት ነውና በዚህ ወቅት እንግዲህ እውነተኛው እረኛ የሚታሰብበት የሚዘከርበት እውነተኛው ያ ነቢያት ሲጠብቁት የነበረው እነ ቅዱስ ዳዊት በተስፋ በጉጉት ሲናፍቁት የነበረው ና ተገለጽ፣ አባቶቻችን ነቢያት ና ውረድ ተወለድ፣ አንተ ካልወረድክ አንተ ካልተወለድክ የዓለም መዳን የዓለም ጽድቅ እውን አይሆንም ሲሉት የነበረው እግዚአብሔር ይመስገን ክብሩ ይስፋና ዛሬ ወርዷል፣ ተወልዷል። ዛሬ ላይ የምንማጸነው ያን የተወለደውን ጌታ ነው፣ የተወለደውን እረኛ ነው። በአጭር ቁመት በጠባብ ደረት ተወስኖ የተገለጠውን የእኛን አካል አካሉ ያደረገውን የእኛን ባህሪ ባህሪ አድርጎ
የተገለጠውን ዛሬም ላይ ደግሞ የማዳን ስራውን ፈጽሞ በአብ በባህረ ሕይወቱ በአብ በባህረ ሕይወቱ በመንፈስ ቅዱስ ከሶስቱ አካል አንዱ ከሶስቱም ቅዱስ አንዱ ቅዱስ ሆኖ የሚመለከውን ወደፊትም ደግሞ ለፍርድ የሚመጣውን እውነተኛ እረኛ ቤተክርስቲያን በዚህ ልክ ታከብረዋለች፣ ታመሰግነዋለች ማለት ነው። አምላካችን እግዚአብሔር ሁላችንንም ይባርከን። ይሄ ቸር እረኛ ቸር ጠባቂ መድኃኔ ዓለም ክርስቶስ ሁላችንንም በቸርነቱ ይጎብኘን። ወስብሐት ለእግዚአብሔር። ኖላ